እንደምን ዋላችሁ? የግጥም ርዕስ መድኃኒት የጉባኤ ቤታችን። ቀን እሁድ ግንቦት 2 2018 ነው የጻፍኩት። ምሽት 5 ሰዓት አካባቢ። ለምን እንደጻፍኩት መጨረሻ ላይ ማብራሪያ እነግራችኋለሁ። ስሙኝ በእግዚአብሔር ስም ልጽፍ ነው ድርሰት ስለተቀደሰው ስለተባረከው መድኃኒት የጉባኤ ቤት። ቁጥርና ዜማ ውዳሴ ማርያም ምንባበ ዳዊት ወንጌለ ዮሐንስ ይሰጣል በቤቱ በእንቁ መምህራችን በሌኔታ መንግስቱ። ታሪክን ሲነግሩን የቤተ መንግስቱን የቤተ ክህነቱን ያውም ሳይሰለቹ እንዲህ የበረቱ። እኛ ልጆቻቸው በጣም ደካሞች ነን ከመስማት ባለፈ የማናዳምጥ ነን። አስማምተው አስተምረው ታሪክን ሲነግሩን በሶስተኛውም ቀን ምን ያህል ይዘዋል ብለው ሲጠይቁን አይኛ ሰነፎች ሰምተነው የማናውቅ እስኪመስለን ድረስ አይናችን አፍጥጠን አይ እንደው የኔታ እኔን እንዳይጠይቁኝ እያልን በሐሳብ እንጠብቃለን ተራችን እስኪደርስ። ተራችንም ደርሶ ሲጠየቅ ጥያቄው ዝም ጭጭ እንላለን። ተነግረን አይገባን ተወግረን አይገባን። ኧረ ምን ተሻለን? በሁለት የተሳለ ሰይፍ እንድትሆኑ የቤተ መንግስቱን የቤተ ክህነቱን ተግታችሁ ተማሩ በማለት ሁልጊዜ ትኩረትንም ሰጠው ያስተላልፋሉ። አይ እንደው የኔታ ልፉ ቢሎት እኮ ነው ብዬ እንዳልናገር አንዳንድ ልጆች አሉ በእውቀት የተካኑ ስነ ምግባርና ቁም ነገር ያዘሉ በቤተ መቅደስም ዘውትር የማይጠፉ የሚያገለግሉ። አንድ የገረመኝን ነገር እስኪ ልንገራችሁ። አብነት ተምሮ ዲቁናን አምጥቶ ይላል ማንቼ አርሴ። እንዲህ ለመሆን ነው ምናነበንበው ወንጌለ ዮሐንስ ምንባበ ዳዊትን የማርያም ውዳሴ። ኧረ ምን ተሻለ? ክርስቶስ ሲሰቀል ከተከናወኑ ታምራቶች ሁሉ ኧረ እንደው በሞቴ አፈር ስሆንልህ እስኪ አንዱን ንገረኝ ብለህ ስትጠይቀው ፈገግታም በመስጠት ጥርሱን እያሳየ ስቅለት ደረሰ እንዴ እያለ ያፌዛል። ደግመህ እንዳትጠይቀው። ከአርሴ ወይ ከማንቼ አንድ ሁለት ተጫዋች እባክህ ንገረኝ ብለህ ስትጠይቀው ሁሉንም ተጫዋች እስከነ እድሜያቸው፣ ወርሃዊ ገቢያቸው፣ የማሊያ ቁጥራቸው፣ ትውልድ ሀገራቸው፣ ሌሎችንም ጭምር ዘርዝሮ በትኖ ላንተ ያስረዳሃል በጣም ተደስቶ። አይ ትውልድ ንፍሮ ያገኘ የሚያፍሰው የሄደ የሚመጣው የሚዘውረው። ባቀና ነው ሰፈር በኖርንበት ሀገር ትናንት ዛሬ መጥቶ በግሳጼ ቃላት እሱ እንዴት ይናገር? በህሌናችሁ ላይ እንዲህ አይነት ሐሳብ እንዳይንሸራሸር ከእንግዲህ በኋላ እኔም አልናገር። በማክበር ዝምታ ስላዳመጣችሁ ቸሩ አምላካችን ዘወትር አይለያችሁ። እኔው ገብረ ማርያም ታናሽ ወንድማችሁ እግዚአብሔር። ማብራሪያው ምንድነው? እኔ ግጥም ጽፌ አላውቅም የመጀመሪያ ነው እና ለምንድነው ለመጻፍ ያነሳሰኝ? እንግዲህ እኔታ ብዙ ጊዜ ሲያስተላልፉ ሰማላችሁ። ኦርቶዶክሳዊ የሆነ ደራሲ እንፈልጋለን፣ ኦርቶዶክሳዊ የሆነ ተዋናኝ እንፈልጋለን፣ ከኃጢአት በስተቀር ያለውን ነገር ሁሉ የሚሰራ ኦርቶዶክሳዊ የሆነ ሰው ያስፈልጋል ሲሉ ለምን አልሞክረውም እኔስ ብዬ ዝም ብዬ ጻፍኩት ነው እንጂ ግጥም ከዚህ በፊት ጽፌም አላውቅም የመጀመሪያ ነውና ለዛ ነው ትንሽ ሙንጨርጨር ያለች አንዳንድ የምትስተካከል ነገርም አላት። ለወደፊቱ ግን የተሻለ ነገር እንድጽፍ ያግዘኛል ብዬ ነውና እናንተም እንድትሞክሩት። ይሄ ግጥሙ የሚያስተምር ሆኖ ብዙ ነገር ኑሮት አይደለም፣ ግን እናንተም እንደዚህ እንድትሞክሩና ማድረግ እንደምትችሉ እንድታሳዩ መልእክት ለማስተላለፍ ነው። እግዚአብሔር ይስጥልኝ።